ሰላም ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምንስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር አይሁን። ዛሬም የሚያስተምሩ ወሳኝ ቪዲዮዎችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እስቲ ዝም ብለሽ በዚህ በምትደበድቡ መቁጠሪያ አንድ ጀርባ ይበኛላት እናንተ ዶሮ ለዓመት በዓል ጊዜ ታርዶ አንገቱ እንደዚህ አንጠልጥሎ እንደሚሮጠው ታውቃላችሁ። አንዳንዴ በደንብ ያልታረደ ዶሮ ያመልጣል አይደል? በታሪክ ሲሰሙ ይሄ ሰው በመቁጠሪያ አንድ ጊዜ እናቀመሰችው። ከመቼው በመስኮት ዘሎ ወጥቶ ያን የተሰበረ እግሩን እያንፏቀቀ የነበረ ሰው ማለት ነው። መኪናውን አስነስቶ እንዴ ብሎ ካጠገቧ ብን ብሎ እንደሄደ ሊያውም የራሷን መኪና እኮ ነው። እና ለፖሊስ ብታሳይ በዚህ በዛ ቢከተሉት ምን ቢሉት ከዛ ፖሊሶቹ አብራቸው ነበር የምትሄደውና ምንድነው በእጅሽ ያዝሽው አሏት። እና ምን ትበል መቁጠሪያ በእንግሊዝኛ ምን ይባላል የሆነ ስም ይኖራል ብቻ። እና ግራ ገባኛለች። አይ ይሄ ሃይማኖት እንትን ነውና በዚህ ስመታው ነው ሮጦ የወጣው በዚህ እስቲ ምሽኝ አላት ፖሊሱ። ነጮች ታውቃላችሁ እንትን ናቸው ቼክ አፕ ማድረግ ይፈልጋሉና ከዛ ስትመታው ጊዜ ያማል አይነት ነገር ማለትና ቃል እየቀለዱ ግን ደረሱበት። የትም አይሄድም የትም ስለማይሄድ ነው እና መኪናው ሳይጎዳ መያዝ ስለፈለጉ ነው የትም አይሄድም። እና ያዙት አስቆሙት። ከዛ መኪና ላይ መጡትና ምን ሆነ አለችው። እንጃ ምን ሆኜ ነው ግራ ገብቶታል። እኔ አላቅም ብቻ እግሬ ነው እንዴት እንደሮጥም አላቅም እግሬ እንዴት እንደዘለለ መኪና ውስጥ እንዴት ግን እኮ አይምሮ ያስባል አለ። ማለት ራሴ ነኝ ግን ደግሞ እግሬን የሚያንቀሳቅሰው አይደል ደግሞ ሌላ ነው። ስለዚህ ከወገበታች የሆነ ነገር ሊድ እየመራኝ ነው የነበረው አለ ብሎ ነገራትና ነጮቹ አመኑ። ከዛ እስቲ ድገሚ አሏት። ድገሚ ማለት እነሱ ለማወቅ ፈልገዋል፣ ቼክ ማድረግ ፈልገዋል። ይቅርታ ቪዲዮ ስላለ ነው ያዘው። እኔ ቪዲዮ ባይነ ለኔታ ስለብኝ ነው እና እየፈራች ነው። ምክንያቱም ሊመታችሁ ይችላል፣ መሳሪያ ሊቀማችሁ ይችላል ምናምን ብላችኋል። ኖ ችግር የለውም አንቺ ዝም ብለሽ ብቻ ምንቸው አሏት። ከዛ መታችሁ ድፍት አለ አራት ውጂማ ማለት ከዛ አይ አሞት ነው በጂሻችሁ ነገር አሞት ነው ብሎ ሲሏት ጊዜ እሷ ደግሞ ምን አለች ነው ይሄ የሚያሳም ሆነ አይደለም ተመልከቱ አለቻቸው። በመቁጠሪያው ዝም ብላ እንደዚህ ነካ እንደዛ ቁጭ እዚህ ጋር ለምን እዛ ውስጥ ስለሆነ እንጂ ዝም ብላ እንደዛ ጀርባው ላይ ቁጭ ስታደርገው ጊዜ ከመጀመሪያው ልቁ ብሎ ጮኸ፣ ነጮች ፊት ማለት ነው። ከዛ ተቀበላትና ሲያገላብጠው እኔ ለምንድን ነው ያልጮህኩት አላት። አንተ አላመንክም አለችው። እሱ አምኖ ነበረ። እንዴት ብሎ ነው ያመነው? እየሰገድኩ እየጸለይኩ ነበረ። አጠገቤ መጥቶ ተቀመጠ። ከዳንኩ ከተፈወስኩ ብሎ ምችኝ አለኝ። ስለዚህ ተቀብሏል ማለት ነው እኮ። እኔንም እኮ ምችኝ አልኩኝ። ኖ አንተ ኦርቶዶክስ አይደለህም። አንድ ነገር ስራውን የሚሰራው በእምነት ነው እና ለሙከራ ወይም ደግሞ ኤክስፐሪመንት ወይም ደግሞ የሆነ ነገር አይደለም፣ በዚህ ነገር አይደለም ብላ ነገረቻቸውና ቤቷን መጥተው ማየት ፈለጉ። መጡ። ሁለት ፖሊሶች አዩ የምትጸልይበትን ቦታ ገረማቸውና ለማንኛውም ብሎ ፎቶ ሹት አድርገው ልጁንም ፎቶ አንስተውት ከሷ ጋር ፎቶ አንስተዋቸው ድጋሚ ችግር ከተፈጠረ ምናምን ጥሪን አሏት። ታስታውሱ እንደሆነ ከዚህ በፊት ትኩ ብርሃኔ የሚባል ኢትዮጵያዊ ወንድማችን ሚስቱን በጥይት ገሎ እንደገናም ደግሞ የሚስቱን ወንድም ገሎ ራሱን አጥፍቶ ሞቷል አይደል? የዛሬ አመት ነው 2 አመት ይሆናል። በዜና ምናምን ሁሉ ታይቷል። ትኩ ብርሃኔ የሚባል አጋጣሚ ነው የሰፈራችን ልጅ ነው። እኛ ያደኩበት ሰፈር አብረን ነበር። በዚህ አንድ ቤት ነው፣ በዚህና በዛ ነው የምንኖረውና በእንደዚህ አይነት መልኩ ወንጀል ሊሰራ ይችላል ብለው አስበው ፖሊሶቹ ማስረጃ ይዘዋል እና ግን ምንም አልተፈጠረም። አጋጣሚ ሆኖ እቺ ልጅ የተፈጠረውን ነገር በሙሉ ደውላ ትነግራታለች እና አንተ ምን ሆነህ ነው አለችው። የሚያግዝ ሰው ስታገኝ ትሮጣለህ እንዴ አለችው። ኧረ እኔ አይደለሁም የሮጥኩት አሁን ገብቶኛል። አንቺ ጭራሽ እንደማያቅቶኛለሽ እንዴ? እኔ እኮ አይደለሁም ይሄ ጠቋር ምናምን የምትይው ሊሆን ይችላል አላት። እኮ እንደዛ ከሆነ ራስህን ግዛ፣ በቃ ራስህን ተኮንትሮል አድርግ አለችው። ከዛ ምን ላድርገው አለቻት እቺ ዘማሪቷ። ምን ላድርገው ስትላት ዝም ብለሽ እጁን በክር በረጋችን ላይ ክር ታውቃላችሁ? የልብስ ክር ዝም ብሎ ክር እኮ ነው በእናታችሁ፣ ገመድ ማለት ነው። በቃ ክር ስስ ነው በጣም እጁን ሰሪው አለቻት። ከዛ ይሄ እንዲያው የቻርጀር ገመድ ነው፣ ክር እኮ ነው። አንድ ክር እጁ ዝም ብላ እንደዚህ አሰረችውና ይህ ክር ለመናፍስቶቹ የእሳት ሰንሰለት ይሆንባቸው ብለሽ ጸልይና
ሰይፈ መለኮት ሰይፈ ስላሴ ጸልየሽ ተኛ አለቻት። አታምኑም? እንደዛችሁ እጁ እንደታሰረች ሌላው ሰውነቱ ሁሉ ሲላላጥ እጁ ጋር ያለው ክሩ አልተበጠሰም። እጁ ግን ክርክር ብሏል። ጣብ ያደርገው እኮ ይበጠሳል አይደል? ግን የእሳት ሰንሰለት ይሁንባቸው ለመናፍስቶቹ ስለተባለ የክርነቱን ራሱን ባህሪውን ራሱ ጋር እስኪቀየር እንዳይበጠስ ከማድረግ ድረስ በጸሎት ማድረግ ይቻላል ማለት ነው። እና ይሄንን ከምን አመጣሽው ብላ ደወለችላት። ተይው እባክሽ እኔ በጣም ብዙ ቪዲዮ አይቻለሁ። ብዙ እህቶቻችንና የብዙ ወንድሞቻችን እምነት ጥንካሬ አይቼ በእኔ ላይ ካልሰራ እኔ ሰው አይደለሁም ብዬ ምዬ የተነሳው ሰው ነኝ እና እኔ ሰው መሆን እፈልጋለሁ አለቻት። ሰው አይደለሽ እንዴ አለቻት ዘማሪቷ በራሷ እኮ መንፈሳዊ ነች። የኛውን ትምህርት አዳምጣች መቁጠሪያውን በመምታት መንፈስን መያዝ እንደሚቻል፣ ስጋ መጎሰም እንደሚቻል፣ ስርዓት ማስያዝ እንደሚቻል፣ መናፍስትን ስጋንም ስርዓት ማስያዝ እንደሚቻል ታውቃለች። ሳምና ግን የዚህን ያክል አልሄደችም እንደ ልጅቷ። ታሪኳንም ስለምታውቅ በጣም ገርሟታል። አንቺ መቅደላዊት ነው የምትላት ማርያም መቅደላዊትን አርጋ ነው የምታያት፣ እንደዛ ነው የምታያት እና እንዲህ አይነት ስሜትም እንዲሰማት ነው የምታረጋት። አቤት ትላለች። ደግሞ በጣም ይገርማችሁ። እንዴት ነው ግን እንደዚህ አይነት እምነት ያገኘሽው? በእናትሽ አስቀናሽኝ። እኔ ስንት ዓመት ሙሉ ቤተክርስቲያን እያገለገልኩ ስትላት፣ አይ በቀናት ነው እንጂ የምንለያየው እኔም አንቺም እኮ ከቤተክርስቲያን ወጥተን ነበረ። ልዩነቱ ያመለካከት በደንብ የማዳመጥ ጉዳይ ነው። በደንብ ትምህርት አዳምጪ አለቻት። እኔ ሰው ለመሆን ነው ራሴን እየጣርኩ ያለሁት ሰው ለመሆን። ይሄን ሲያወሩ ይሰማቸዋል እና ሰው አይደለሁም ማለት ነው እኔ ወደ ኢትዮጵያ መሄድ አለብኝ ብሎ ኢትዮጵያ ለመምጣት ያለውን እዛ ያለውን ንብረቱን የሚያስፈልገውን ነገር ሁሉ አስረክቦ መሰብሰብ ያለበትን ገንዘብ ሰብስቦ ምናምን ገንዘቡን አስተላልፎ ኢትዮጵያ ውስጥ መጠቀም እንዲችል አድርጎ ገንዘቡን በተለያየ ዘዴ ያው በዚህ ያላችሁም ወደ ኢትዮጵያ አስተላልፈና ለመምጣት ይቆርጣል። ይሄ ሁሉ ግን በስንት ወር ውስጥ መሰላችሁ? በ5 ወር በ4 ወር ውስጥ ነው። መስገድ ጀምሯል፣ መጸለይ ጀምሯል፣ ከሶዶማዊነት ህይወት ወጥቷል። ከዚች ዘማሪቷ ጋር አብሮ ማስቀደስ ጀምሯል። አለባበሱን አስተካክሏል። ሶዶማውያን የሚለብሱት አለባበስ አለ። ካልሲ የሌለው ጫማ፣ ካልሲ እንኳን ቢያደርጉ ከቁርጭምጭሚታቸው በታች የሆነ ካልሲ ነው የሚያደርጉት። ጥብቅ ያለ ሱሪ፣ ቀጭን ቀበቶ፣ ጺማቸውን ይሄንን ሙሉጭ አድርጎ የሚላጩ ሰዎች በነገራችን ላይ ካህናትም ሆነው በተለይ ካቶሊክ ካህናት እና አገሬዎች በጣም ይገርመኛል። እኔ ለምን እንደዚህ እንደሚያደርጉ። ጺም እኮ ክብር ነው፣ ውርደት አይደለም። ምንድነው ቀጠሮ ያለበት እንትን ይመስለው ጋር ብሎ እንዲህ ሙልጭ አድርገውት ዜሮ አድርገው መነኮሳት ሆነው ጺማቸውን የሚላጩ ሰዎች እኔ ይገርመኛል በጣም። ምን ማለት ነው? ቢያንስ እቺ ሬዝ የምትባለው እንኳን ማስቀረት እንደው ተገቢ ነው አይደል? ወንድ ለመምሰል እኮ ትንሽ መቅረት አለበት አይደል? ያሳፍራል፣ በጣም ያሳፍራልና ይሄን ሁሉ ኖርማል አድርጎት በቃ እንደማንኛውም ወንድ ማሳደግ እንዳለበት አሳድጎ ጥሩ ደስ የሚል ጎልማሳ ሆነ። ጸጉሩንም ለዛው አጠቃላይ ወንድ የመሽተት ተፈጥሮ ነው የምላችሁ። የመሽተት ነገሩ ላይ እየመጣ እና ገንዘቡ ሁሉ አስተካከለ። ሰዶማዊ ስታይሉን በሙሉ ቀይሮ ተፈጥሯዊ የሆነ ማንነቱ ወንድ መሽተት ሲጀምር ኢትዮጵያ መጣ እና ተጠንቅቆ ነው። ግን ኃጢአቱን በእርግጥ ደስ የሚለው ነገር እየሰገደ ስለሆነ መንፈሶቹ በተወሰነ መልኩ ተገርተውለታል፣ አልወጡም። ግን ስራቸውን አቆመዋል። ይሄ ምኞት ምናምን የሚያሳስቡትን ነገር ቆሞለታል። ያልቆመለት ግሎሲብ ብቻ ነው። ግሎሲብ በጣም ያስቸግረው ነበረ፣ ማስተርቤሽን ማለት ነው። እሱንም አቆመ። እዚህ ሲመጣ ቆመ፣ ተወው በቃ። ኢትዮጵያ ሲመጣ ነው የተወኝ ነው የሚለው። ከገባሁባት ሰዓት ጀምሮ እኔ አልፈጸምኩትም ነው ያለው እና ስልኳ ጋር ሲደውል ወንድሞቿ ናቸው ያነሱት። የት ነች ብሎ ሲጠይቃቸው ሱባኤ ናት እና እኛ ቤት አረፋሉት። እነሱ ቤት አረፈ፣ እናቷ ቤት ማለት ነው አረፈ። አላወቀችም እሷ እንደመጣ ባሏ ነኝ ስላለ ነው እና አረፍ ያሉት። ከዛ መጣ። ብር አለው ብሎ ስለሚያስቡ ነው በነገራችን ላይ አሳረፉት። ከዛ ገዳም ሲል እኔ መሄድ እፈልጋለሁ አለ። ሻንጣውን አስቀመጠ። ገንዘቡን ያው ባንክን ያስቀመጠው። ከመጣ በሁለተኛ ቀን ላይ ነው ያገኝ የደወለላት ካስተካከለ በኋላ ማለት ነውና ወደ ገዳም ካልሄድኩ ብሎ ስላስቸገራቸው ይዘውት ሄዱ። እሷ ወዳለችበት ገዳም ሄዱ። ሁለት ሱባኤ ገብታለች፣ ስትወጣ ታገኛታለህ ተባለ። ኖ ሱባኤ ምን እንደሆነ አላወቀም ነበር። ኖ አገኛታለሁ ሲል ነው። ይኸውልህ ሱባኤ ማለት ከገቡ የማይወጣበት 14 ቀን ብላን የገባችው አሁን 7 ቀን ይቀራታል አሉት። እስክትጨርስ 7 ቀን ሲጠመቅ ወዲያ ወዲህ ሲል ገጠሩን ከተማውን ሲያይ ዝም ብሎ ካገኘው ከጸበልተኛ ጋር ወዲያ ወዲህ ሲል ምናምን ቆየ። በጸበልም ምንም መንፈስ አልተያዘለትም፣ አልወጣ፣ ምንም አላለም። እና የጮኸ ነገር የለም ማለት ነው። አልተያዘም ስላችሁ አልተያዘም ሳይሆን የጮኸ ነገር የለም እና የለብኝም ማለት ነው። በቃ ኢትዮጵያ ስገባ ጥሎኝ ሄደ ማለት ነው ብሎ
በተወሰነ መልኩ አስቧል። በዚህ ሁሉ ደግሞ የእኛን ትምህርት ስለሚያዳምጥ ስልታዊ በሆነ መንገድ ደግሞ ተደብቀው ሊሆን ይችላል የሚል ሀሳብ አለበት። የዋህነትም አለበት። የኢትዮጵያን ስንረግጣት መንፈስ ኢትዮጵያን አይወዳትም ብለው የሚያስቡ የዋሆች አሉ። ዋናው እንግዲህ ራሳችሁ ጀጅ አድርጉ። የት ነው ያለው ሰይጣን? ዋናው ሰይጣን እንዲያውም አህዛቦች የራሴ ናቸው ብሎ ስለሚያስብ እንዳለ የዓለም አጋንንት ብሎ ተሰብስቦ ሃይማኖተኞችን ለመጣል የመጡት ኢትዮጵያ ላይ ነው ብዬ ማስበው። ኢትዮጵያና ኤርትራ ላይ ነው ብዬ ማስበው። ወይም ደግሞ ኦሪየንታል አብያተ ክርስቲያናት ላይ ዘምተዋል። ለምን? ከምድረ ገጽ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥፋት አለባት ተብሎ ስለሚታሰብ ማለት ነው። ኢትዮጵያ ኦርቶዶክስን ለማጥፋት ደግሞ የሚጠቀሙት በሌላ እምነቶች ከሆነ እምነት ጋር በማጣላት ነው ማለት ነው። እና ገዳም ሄደ። ማነው በሳምንቱ አገኛት። ደነገጠች። እንዴት መጣህ አለችው። መጣሁ በቃ ጨራርሼ መጣሁኝ። ይሄ ወንድምሽ አመጣኝ። ለምን አመጣህ አለችው። እኔ አታምጡት አላልሽንም? እንደሚመጣም አናውቅም ባሏ ስላለ መጣ ነው። ከዛ ገርሟት ጸበል እንዳልጨረሰችና አንድ ሱባኤ እንደምትቀጥል ነገርሽ ቀጥላለሁ፣ እዚሁ ቀጥላለሁ አላት። እዚሁ ነው መሆኑ አላት። እና እኔ ወደ ከተማ ልመለስ ትምህርት ስላለብኝ ለማድረስ የመጣሁት አለ። በሳምንቱ ተመለሰ ወንድሟ ማለት ነው። ይሄ ግን ባለቤቷ ግን አብረው እዛው እየተጠመቁ ምን እያሉ ድንገት ጠፋችበት። ጠዋት ሲነሳ የለችም። ከዛ ብትፈለግ በዚህ ብትል ጅብ በልቷት ነው ቢባል አበደ። በቃ አለቀሰ። በቃ ምን ያርግ? ወዴት ያምጣት? ከየት ያምጣት? እና በጣም በቃ አዘነ። 2 ቀን 3 ቀን ሆናት። የት ገባች ተብሎ እንዴት ይፈለግ? ከዛ አባ ገሌ ጋር ነው ብዙ ጊዜ እየሄደች እሳቸው ጋር ነው የምትገኘው። ከእሳቸው ስራ አጠፋም ተብሎ እሳቸውን በተደጋጋሚ ያገኛቸው ነበርና አባቴ የት እንዳለች አልነገረችሁትም? ኧረ ልጄ እኔ አልነገረችኝም እያሉት እኔ በቃ በጣም በቃ አቅም አንሶኛል፣ መቋቋም አቅቶኛል፣ ጸበል እርጩኝ አላቸው። ጸበል ሲረጩት ወደቀ ማለት በቃ ከአቅሙ በላይ ሆነበት። ድካሙ፣ እንቅልፉ እሷን እያሰበ ምናምን 2 ቀን 3 ቀን ሆነበትና ወደቀ። ኪሱን ምናምን ፈተሽ አደረጉት። ይሄ ምንድነው ሰው ቤት ስለሚያስቀምጡት ምን ንብረት ይዟል፣ መታወቂያ ይዟል፣ ማንነቱን የሚገልጽ ነገር ሲፈልጉ ወረቀት አገኙ። ወረቀቱ ምንድነው? እሷ ጽፋ ያስቀመጠችው ነው። እና የጽድቄ እንቅፋት አትሁንብኝ፣ ወደ መጣህበት ተመለስ፣ ሌላ ሚስት አግባ ብቻ ነው የጻፈችው። ይሄን ብላ ነው የጻፈችውና ከዛ ደነገጠ። ምንድነው የጽድቅ እንቅፋት? እንዴት ነው የጽድቅ? እኔ መጽደቅ አልችልም፣ አብረን መጽደቅ አንችልም ምናምን አላቸው። አይ ልጄ ዝም ቸኮለች ልጄ እንደው ቀስ በይ ብያት ነበረ ቸኮለች ይላሉ። አባቴ ምንድነው የቸኮለችው? የት ሄዳ ነው? ወዴት? ራሷን አጥፍታ ነው? በቃ ማለት መቆጣጠር ሲያቅተው እሳቸው ዝም ሲሉበት ጊዜ ወደ ወንዙ ዳር ላይ ሄዶ ሬሷን መፈለግ ጀመረ። በቃ ሞታ ነው፣ ራሷን አጥፍታ ነው ብሎ ነው ያሰበውና እንደሱ አይደለም የት እንደሆነ አይታወቅም እንጂ አባ እመነኮሳለሁ እያለች እያስቸገረቻቸው ነበር። እኔ በቃ ዓለም በቃኝ አልፈልግም፣ ስጋዬን መግራት ነፍሴን ማገልገል የምችልበት ቦታ ብቻ ጠቁሙኝ እያለች ትናገር ነበርና እሳቸው እንደ ቀልድ አድርገው እንትንም ትሄጃለሽ እንትንም ትሄጃለሽ፣ ግን መንኩስና የምትይው ነገር አሁን አታስቢው። ቢያንስ ወደ ገዳም ሆኖ ወደ ገጠራ ቤተክርስቲያናት ላይ ከመጣሽ ከ2 ዓመት ከ3 ዓመት በኋላ ነው ይሄ ነገር ማሰብ ያለብሽ። አመክሮ የሚባል ነገር አለ ምናምን ብለው መክረዋት ነበር። እና ይሄ ሰው ከመጣ ግን በጣም ይገርማችሁ፣ ይሄ ሰው ከመጣ በኋላ ግን ወሽምጧን የተቆረጠው። በቃ ደነገጠች። በፍጹም እንዴት ሊሆን ይችላል አለች። እንዴት በፍጹም እኔ እግዚአብሔር ምናልባት እንድመነኮስለት የሚፈልገው እኔም የምፈልገው ይሄንን ነው። ባለቤቴ ላይ ሆኖ መንፈስ ሰይጣን ሆኖ ወይም ደግሞ እንቅፋት ሆኖ መጥቶብኛልና ልርቀው ይገባኛል። ከአባቶች የተማርኩት ይሄንን ነው። ድንገት መጥፋት የሚባል ነገር አለና ብላን ያደረገችው። ግን በሄደችበት ገዳም ቦታ ላይ እሷ ደግሞ እንዴት ተመለስሽ ብዬ ስጠይቃት በሄድኩበት ቦታ ላይ ጥለሽ የመጣሽውን በረከት እግዚአብሔር አልወደደውም። በረከት ጥለሽ መተሻል። አንቺ አሁን አይደለም የምትመነኩሽው። ነፍስሽ የምትፈልገውን ነገር ታገኛለች፣ ግን በስተርጅና ነው። ፍሬ ያለሽ ልጅ አለሽ። ስለዚህ ተመለሺ፣ አይገርም? ተመለሺ ብለው አስቸገሯት። ከስንት ጊዜ ከ1 ወር ከ15 ቀን በኋላ ለቤተሰብም አልተናገረም። ጠፋችብኝ ብሎ አልተናገረም። ምክንያቱም አንተ የሆነ ነገር አርጋሃት ነው ልትበቀላት ነው የመጣኸው ይሉኛል ብሎ ፈርቶ ጸጥ ነው ያለው። እነሱ ደግሞ ገዳም ነች ያለችው ብለው የሱን ሻንጣ በርብረው ገንዘብ የሚያገኙ መስሏቸው 2 ነው 3 ሞባይል አዳዲስ ሞባይል ይዞ መጥተው ነበር። እሱን አውጥተው ሸጠው። የሚገርማችሁ
በቃ ቸበርቻቻ እያሉ ነው። እህታቸውን ራሱ ረስተዋታል። የሰው ንብረት ማለት ነው አውጥተው ሸጠው ሌባ ገባ ብለው እነሱ አውቀው ሻንጣው እንደተበረበረ አስመስለው ሊናገሩ ነው ዘዴ የፈጠሩት። እና ተመልሳ መጣች። ከአንድ ወር ከ15 ቀን ከአንድ ወር ከ10 ቀን በኋላ ተመልሳ መጣች። ማታ ሰተት ብላ አባ ጋር ሄዳ አባቴ ያለቻቸው አንቺ የት ሄደሽ ነው? ምን ሆነሽ ነው አሏት። አባቴ እኔ እንቅፋት የሚሆንብኝ መስሎኝ ጥየው ልሄድ ነበር፣ ግን ትተሽ የመጣሽው ሰው አለ አሉኝ ብላ ነገረቻቸውና ልጄ የት እንዳለሽ ማወቅ ስላልቻልኩኝ ነው እንጂ በአባቶች ላይም አድሮ እግዚአብሔር አናግሮሽ ሊሆን ይችላል፣ በእኔ ላይም አድሮ አናግሮሽ ሊሆን ይችላል አሏት። እንዴት ማለት አለቻቸው። አልገባትም እሷ። አይ እግዚአብሔር በእኔ ላይ ሆኖ ትክክለኛው መንገድ እንድታውቂ እድል ተሰጥቶሻል፣ እቺ መስቀሌን ያዥ አሏት። መስቀላቸው እንደዚህ ይዛ ጥዮት አልሄድም፣ በአካል ጥዮት ብሄድ እንኳን ከሐሳቦት አልወጣም በይና ማይሄድ አሏት። አባቴ እኔን የሚጎዳ ነገር ስለማይሉኝ እቀበልዎታለሁ አለቻቸው። በይ እንግዲያውስ እኔ ነኝ በየሶስቱም የነገርኩሽ ገዳም ላይ ደውዬ ለመነኮሳቱ የነገርኳቸው። ለመነኮሳቱ እንዲህ አይነት ልጅ ከመጣች ትዳር ጥላ የሚፈልጋትን ሰው ጥላ ስለመጣች የእግዚአብሔር ፍቃድ ይሁን አይሁን ስለማይታወቅ ቆይ በሏት መልሷት ተብሎ ነው ሰብስቧታል። ሊነጥቅባት ነበረ። የግብረ ሰዶሞች በተለይ ፌስቲቫሎቻቸው ባሏን ወስዶባት ነበር ማለት ይቻላል። በድምጾቻ በቴሌቪዥን የምታዩቸው ከጎኔ እንደምትመለከቱት በቪዲዮ የምታዩቸው ሰዎች ፌስቲቫል የሚያዘጋጁት ይሁን ማለታቸው ብቻ ሳይሆን እየለከፉም ጭምር ነው። በመንገድ ሲሄዱ ጥሩምባ እየነፉ እየጨፈሩ ከበሮ እየመቱ ብዙ ባንዲራዎቻቸው ሄሊኮፕተርም ጭምር ማለት ነው ማሳየት የሚፈልጉት እላያቸው ላይ ያለው የቡዳው መንፈስ ነው። ትንቢተ ዳንኤል ምዕራፍ 8 ላይ አውራው ፍየል በዓይኖቹ መካከል ቀንድ ነበረው ይላል። በዓይኖቹ መካከል ያለው ቀንድ ደግሞ ህንዱ ሀገር ውስጥ የምታዩት እዚህ ቀይ ምልክት የሚያደርጓት ቻክራ ብለው የሚጠሩት የቡዲዝም እምነት ተከታዮች የሚያደርጉት በቡዳ የሚባላበት ጠብ የሚያደርገው አይን ማለት ነው። ይሄ ደግሞ በግብጽ ውስጥ ሆረስ የሚባለው ማለት ነው። ይሄንን መንፈስ ደግሞ በዓይናቸው ላይ ኩል ይኳሉታል። አሁን ሰዶማውያን በተለይ ፖላንድ የሚባሉ ሀገራት ላይ በጣም ከባድ በሆነ መንገድ ይሄን ፌስቲቫል ያከብሩታል አይደለም። ውርደታቸውን ማለት ነው። ክብራቸው በነውራቸው ይላልና ዓይናቸውን ኩል ይኳላሉ። አብዛኞቹ ወንዶች ማለት ነው የፖላንድ ወንዶች ዓይናቸውን ኩል ተኩለው ነው። በዛ ዓይናቸው ደህና የሚባሉትን ወንዶችና ደህና የሚባሉትን ሴቶች ሲመለከቷቸው የዚህ መንፈስ ተጠቂ ያደርጓቸዋል። ከዛ የነሱ ደጋፊ ኃጢአቱን ባይፈጽሙትም እንኳን ችግር የለውም ምን መብታቸው ነው ምናምን ብሎ ደጋፊ እንዲሆኑ ያደርጓቸዋል ማለት ነው። እና በቪዲዮም ስትመለከቷቸው በስመ አብ ብላችሁ ነው ማየት ያለባችሁ። በአካልም ስታገኟቸው መገሰጽ አለባችሁ ማለት በቻላችሁ ታቅም መቃወም አለባችሁ። አምላካችሁ ስም የጠራችሁ እግዚአብሔር ይገስጻችሁ ማለት አለባችሁ። ለምሳሌ አንድ ወንድማችን ቅርብ ጊዜ የለቀቀው ቪዲዮ አለና እሱም ቪዲዮ ነው እያሳያችሁ ያለሁት። በቻለው አቅም በአፉ እያወራ ነው ያለው እና ይሄንን ቃል የሚጠቅሰው የሱን ድርሻውን እየተወጣ ነው ማለት ነውና እንዲህ አይነት ነገሮች ሲያጋጥሟችሁ ብዙ ጊዜ መቃወም ብቻ ሳይሆን መገሰጽ ያስፈልጋል። እግዚአብሔር አምላካችን እህታችንና ወንድማችንን በሰው ሀገር አገናኝቶ በኢትዮጵያ ላይ ደግሞ በገዳም ስላጣመራቸው ስሙ የተመሰገነ ይሁን። ሊያውም መጨረሻውን ያሳምርልን። በትውልዱ ኢትዮጵያዊም ኤርትራዊም የሆነውን ይህን ወንድማችንን አምጥቶ እንግዲህ የእርቅ ምልክት አድርጎታል። እግዚአብሔር መጨረሻውን ያሳምርለት። ጸበል እየተጠመቀ አቡነ ዘበሰማያት እያለ ነው እንግዲህ ያለው። አሁን ሌላ ጸሎት አያውቅም። አባታችን እንኳን በአማርኛ አይችልም። አቡነ ዘበሰማያት ነው ባንድ ጊዜ ለመደው። እግዚአብሔር መጨረሻውን ያሳምርለት። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልቃቸዋለሁ። ስለዚህ እናንተ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይልሃል። አምላካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርት ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስ አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታዩሃል። የክፎች መጨረሻ ሞት ነው። ሞቱም የኃጢአተኛው አስከፊ ነው። እነግርሃለሁ እውነቱን። ክርስቶስ ምን አለ? እንደ እባብ ልባሞች ሁኑ፣ እንደ ርግብ የዋሆች ሁኑ ይልሃል። ምን ማለት ነው? የዋሃትን ከጥበብ ጋር አዋህዳችሁ ያዙ ማለት ነው። ጥበብን ያለ የዋሃት አትያዙ፣ ተንኮለኛ እንዳትሆኑ። የዋህነትን ያለ ጥበብ አትያዙ፣ ሞኞች እንዳትሆኑ ማለት ነው። እንደ እባብ ብቻ ሁኑ አላለም። ለምን? እባብ ሁነን እንዳንቀር።
እንደ ርግብ ብቻ ሁኑ አላለም። ለምን? ሞኞች ሆነን እንዳንቀር። ስለዚህ ጥበብን ከየዋሃት የዋሃትን ከጥበብ ጋር አዋህዳችሁ ያዙ አለ። እንደ እባብ ሁኑ ማለት ምን ማለት ነው? እባብ ራሱን ይጠብቃል ነው። ራሱ እንዳይገኝ ይቀብራል። ሌላውን አካል ተደብድቦ ምንም ብትበልጠው ብትቆርጠው በኋላ ራሱ ስላልተገኘ ብድግ ብሎ ይሄዳል። ለምን? ህይወቱ ራሱ ላይ ነው ያለው። እናንተም ራሳችሁ እኔ ነኝ፣ እኔ ክርስቶስ የእናንተ ራስ ነኝ፣ እኔን እንዳትክዱ፣ እኔን በክፉ መንግስታት እንዳትለውጡ፣ በጊዜያዊና በኃላፊ መንግስት ለውጣችሁ እኔን እንዳትክዱ። ስለዚህ ራሳችሁ እኔ ነኝ፣ እኔን ጠብቁ። ሌላውን አካላችሁን ግን ይፍለጧችሁ፣ ይቁረጧችሁ። እኔ ሕያው ነኝና ትነሳላችሁ። ሰምተሃል? ክርስቶስን አምልከህ የዘላለም ህይወት ለመውረስ ብትነሳ ይሻላል ወይስ አሁን ስትሽመደመድ ኑረህ የግሌ ሰላይ ነኝ ደህንነት ነኝ እያልክ ራስ በራስ አሳልፈ ወንድምህን ለሞት አሳልፈ እየሰጠህ ኑረህ የገሃነም ብትወርድ ይሻላል? ምረጥ። እኔና ቤቴ እግዚአብሔር እናመልካለን። አንተ ዛሬ የምታመልከውን ምረጥ ወዳጅ። ዓለም እንደሆነ ይጠላሃል። ማተምን ካልበጠስክ አይለቅህም። ክጃለሁ ካላልክ አይለቅህም። ስለዚህ ዓለምን የምናሸንፈው በሞትም እንደሆነ ልታስተውል ይገባል። እንደዚያ ነው ቅዱሱ መጽሐፍ ይነግረናል። ኩን መሃይምነ እስከ ለሞት ወኡበከ አክሊለ ሕይወት። አቤት የእግዚአብሔር ባንሆን ኑሮ ይቆጨን ነበር። በእውነት የምድራውያን መንግስታት ተከታይ ብንሆን ኑሮ ይቆጨን ነበር። ምናመልከው ጊዜያዊ ፓርቲ ቢኖር ኑሮ ይቆጨኝ ነበር። እውነቱ አንተ ሞኝ እንዲህ ይልሃል ቅዱሱ አምላክ፣ እስከ ሞት ድረስ የታመንከውን የህይወትን አክሊል እሰጥሃለሁ ይልሃል። አየኸው? እስከ ምን የታመንከውን? እስከ ሞት ማለት ነፍስ ከስጋ እስክትለይ የታመንከውን። ምን ማለት? በሃይማኖትህ በቃ ሌላ ምንድንበታም የመዳን አማራጭ መንገድ የለውም ብለህ እመን ማለት። የዕለት እንጀራ ኢየሱስ ክርስቶስ ነው ወገኖቼ። ከሱ ጋር እንራመድ ይገባል። ከሱ ጋር እንንቀሳቀስ ይገባል። ከሱ ጋር እንኖር ይገባል። በምንድን ነው የምንኖረው? በቁርባን ብቻ አይደለም። አንዳንድ ሰው በቃ ስለቆረበ በቃ የመጨረሻ የጸደቀ ይመስለዋል። ስለቆረበ ብቻ ጌታችን ኢየሱስ ክርስቶስ ከሱ ጋር የሆነ ይመስላል። አይደለም። ጌታችን ኢየሱስ ክርስቶስ ከኛ ጋር የሚሆነው ዕለት ከሱ ጋር ስንጣበቅ ነው። በጸሎት በስግደት። አንዳንዱ ቆራቢ ነው ግን የጸሎት ህይወት የለውም፣ አይጸልይም። ግን ለስም ቆራቢ ነኝ ይላል። ሰይጣንም በዛው ሲጠጋውና ተግባሩና ግብሩን ያበላሽበታል። ስንቆርብ ለምንድን ነው የምንደግሰው? ምን ያስደግሰናል? ሰው የዘላለም እንጀራ በልቶ እንዴት ምድራዊ እንጀራ ያዘጋጃል? ምን አስደገሰን ስንቆርብ? ምን አመጻደቀ? ስለምንቆርብ ምን ያመጻድቀናል? ግዴታችን እኮ ነው። አይናችን እንዲከፈት እንድንባረክና እንድንቀደስ ነው። አንዳንዶች በቃ የመጨረሻ ህይወት ፍጻሜ ይመስላቸዋል ቅዱስ ቁርባን። ስለዚህ ደግሱና ሰውን ያበላሉ እንደ ተስካር። ግን እውነታው ምንድነው? ምናበላው ቆርባለች ቆርባን ለመባል ነው። ሰዎች እንዲሉን ነው። ሌላ ጉዳይ አይደለም። ሰዎች ያንን እንዲመለከቱና ያ ሽፋን እንዲሆነን ነው ምንደግሰው። አያስደግስም መቆም። ስንቆርብ እንደውም የበለጠ ለመትጋት ራሳችን ማዘጋጀት አለብን። ስንቆርብ በስውር ነው መቆም ያለብን እንጂ በታይታ በግልጽ ከበሮ ምቱልኝ ደልቁልኝ እያለ መሆን የለበትም። ልክ እንዲህ ስናደግ ዛሩ ይነሳል፣ ቡዳው ይነሳል፣ ሰው ላይ ያለው መንፈስ ይነሳና እኛ ላይ ነው የሚመጣው። ዛሬ ቆርበን ነገ አያስቆርበንም። ሰዎች 3 ጊዜ ቆርቡን ያቆሙታል። ለምን? አይችሉትም። ፈተናውን አይችሉትም። ከዛ በኋላ የሚመጣውን የሰይጣንን ፈተና መቋቋም ያቀጣቸዋል። ለምን? ክርስቶስም ከልባቸው አምነው ክርስቶስን ዕለት ለመቀበል ሳይሆን አንዴ ተቀብለው ማህበረሰቡ ተቀብላለች ቆርባለች እንዲለን ነው እየቆረበን ያለ ነው። በፍጹም የዘላለም እንጀራን የምንፈልገው ለሰው ብለን አይደለም። የዘላለም እንጀራን የምንቀበለው ሰዎች ስም እንዲሰጡን አይደለም። የዘላለም እንጀራ የምንበላው የምንጠጣውና ከዘላለም እንጀራ ጋር የምንጣበቀው ለዘላለም እንድንኖር ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ከፍ የሚያደርጉ እኛን ለንስሐ የሚያዘጋጁ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለወንድሞቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም እንድንጠቀም ፍሬ እንድናፈራ እግዚአብሔር አምላካችን ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ እህቶቼ፣ ወንድሞቼ፣ ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።